ይህ የቲክቫ ኢትዮጵያ ቤተሰብ አባላት መሰባሰቢያና መረጃ መለዋወጫ መድረክ ነው። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። አክብሮታዊ ሰላምታችን በእያላችሁበት ሁሉ ይድረሳችሁ። ውድ የቲክቫ ኢትዮጵያ ቤተሰቦች፣ በዚህ ሰዓት የቲክቫ ቤት ጉዳያችንን በትንታኔ እናስደምጣችኋለን። አብራችሁን ቆዩ። አይደለም ምርጫ ለወዳደር ነገሮች ለህይወቴ ጭምር አስጊ የሆኑ በመምጣታቸው ለስደት ተዳርጌያለሁ ሲሉ የኢዜማው ተመራጭና የደቡብ ኢትዮጵያ ክልል ምክር ቤት አባል የነበሩት አቶ አማንያስ ጉሸና ለቲክቫ ኢትዮጵያ ተናገሩም። በደቡብ ኢትዮጵያ ክልል ጋሞ ዞን አርባ ምንጭ ዙሪያ ወረዳ ዘይሴ ብሔረሰብ ዘይሴ ልዩ ምርጫ ጣቢያ ኢዜማ ፓርቲን በመወከል በስድስተኛው ሀገራዊ ምርጫ ለክልል ምክር ቤት አባልነት ተመርጬ በማሸነፍ ብቻም ልዩ ልዩ ፈተናዎች ደርሰውብኛል ብለዋል አቶ አማንያስ ጉሸናም። በስድስተኛው ሀገር አቀፍ ምርጫ የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ወይም ኢዜማ ፓርቲ አባል በመሆን ነበር ሲወዳደር የነበርኩትና በዛ ፓርቲም በዘይሴ ልዩ ምርጫ ክልል በስድስተኛው የሀገር አቀፍ ምርጫ ዙሪያ ተወዳድረን በከፍተኛ ውጤት ነበር ያሸነፍነው። አሸንፈን ወደ 98% የህዝብ ድምፅ አግኝተን ነበር። ይሄ ክልል ምርጫ የክልል ወንበርንም ያገኘነው የህዝብ ተወካዮችን ወንበርንም በኢዜማ ፓርቲ በኩል ነበር ያገኘነው። አቶ አማንያስ ጉሸና ስለ ጉዳዩ በዝርዝር ለቲክቫ ኢትዮጵያ ሲያስረዱም ገና ከምርጫው ማግስት ጀምሮ ፖለቲካዊ ጫናዎች እንደበረቱባቸውና የደቡብ ኢትዮጵያ ክልል ምክር ቤት አባል ሆነው በምክር ቤት ጉባኤዎች በተሳተፉባቸው ወቅት በሚያነሷቸው ጥያቄዎች መነሻ ባልሰሩት ወንጀል ተከሰው ለረጅም ጊዜያት በእስር ቤት ማሳለፋቸውንና በታሰሩበት ያለመከሰስ መብታቸው እንዲነሳ ተደርጎ ማረሚያ መቆየታቸውን አስረድተዋል። በኋላም ከእስር ቤት በዋስ ሲወጡ ያለአግባብ ከስራ እንዲሰናበቱ መደረጉንም አስረድተዋል። በሰዓቱ ምርጫ የተደረገው ሰኔ 14 ምርጫ የተደረገ በኋላ ሰኔ 15 2013 ውጤቱ ግን አልደረሰም ነበር። ልክ በሙሉ ከእያንዳንዱ ምርጫ ጣቢያ ሰኔ 16 ጠዋት እስከ 6 ሰዓት ባለው ነበር የሁሉም ጣቢያ ውጤት የደረሰ። ሁሉም ጣቢያ ውጤት ከደረሰን በኋላ በእያንዳንዱ ጣቢያ ከፍተኛ ድምፅ አግኝተን አሸንፈን ነበር። ልክ ያ ከተለቀፈ በኋላ ከ6 ሰዓት ወደዛ እስከ 12 ሰዓት ባለው ውስጥ ነው ከየአካባቢው ከየቀበሌው የነበሩትን የኢዜማ ደጋፊዎችን የኢዜማ አባላትን አመራርን ሙሉ በሙሉ አፈሳ የተጀመረው። ልክ ሰኔ 17 ሁሉንም ማሰር ሲጀምሩ ጊዜ እኛም ወደ ሰኔ እስከ 20 በሚሞላው ጊዜ ውስጥ ተመልሰን ወደ ፓርቲ ወይ ማዕከላዊ ወደ አዲስ አበባ ዋና ቢሮ ወደሚገኝበት አካባቢ እነሱ ተመሰል ከነሱ ጋር የተደረገ ያለውን ሁኔታዎችን ሙሉ በሙሉ ሪፖርት አቀረበን። ግን ተባብሶ ነው የቀጠለው። እስሩም አልቆምም ነበር። ያው በየጊዜው ሰዎች ይታሰራሉ። አካባቢ ላይ የነበሩ አርሶ አደሮች ናቸው አብዛኛው ይታሰራሉ፣ ይደበደባሉ፣ ሲፈልጉም እንደፈለጉ አድርጎ ይገሉ ነበር። እንዲህ ያለ ልክ 2016 አካባቢ ነው የደቡብ ብሔረሰቦችና ህዝቦች ክልላዊ መንግስት ፈርሶ ወደ ደቡብ ኢትዮጵያ ክልል ተቀይሮ የክልሉ መቀመጫም ወደ ሶዶና አርባ ምንጭ ከሄደ በኋላ ነው እንግዲህ ችግሩ እየተባባሰ መምጣት የጀመረው። ከዛ በኋላ ነው እንግዲህ በየምክር ቤቱ በገባው ሰዓት ምክር ቤት ስብሰባ በሚኖርበት ሰዓት ላይ አክቲቭ ፓርቲሲፓንት ነበር። እድሎችን ለማግኘት በጣም ጥረት አድርግ ነበር። እድሎችን ሳገኝ የዚህን ህዝብ ችግር በፓርቲውም በአባላትም በአመራርም ላይ የደረሰ የነበረውን በምክር ቤት በኩልም በተለያየ ሚዲያ ጋርም እየተጠጋን እናቀርብ ነበር፣ ሪፖርት እናቀርብ ነበር። እንዲህ ያለ የተባባሰ መጣ። ልክ 2016 ጥቅምት 12 በአንድ አጋጣሚ አንድ ዘይሴ ኤልጎ የሚባል ቀበሌ አለ። ዘይሴ ኤልጎ የሚባልበት ቀበሌ ላይ ነው አንድ ድርጊት ቀበሌ ላይ ይፈጸማል። ቀበሌ ጽሕፈት ቤት ውስጥ አንድ የኢዜማ ደጋፊ የሆነውን ወጣት ጥፋት አጥፍተሃል በሚል በጥርጣሬ
ከወሰዱ በኋላ አሰቃቂ ሁኔታ እዛ አካባቢ ላይ ውስጥ ደብድቦ ይገላሉ። ልጁን ደብድቦ ከገደሉ በኋላ ለምን አደረጋችሁ? ለምንድን ነው ይሄ የተደረገው? የሚለው ጥያቄ ከህዝቡ ከተለያየ አካባቢ ጥያቄው መነሳት ሲጀምር ሙሉ ህዝብን ነው ማሳደድ፣ መግደል፣ ማሰር ተጀመረ። በቃ በዚህ አጋጣሚ ነው እኔም እንግዲህ ወደ እስር ቤት ሊገባ የቻልኩ። ልክ ማረሚያ ታኅሳስ 22 ነው የገባው 2016 22 ገባው። አንድ አመት ቆይታ በኋላ ወይም 5 ወር ከቆዩ በኋላ ነው ያለ መከሰስ መብትን ያነሱት። ገና ላይ የደቡብ ኢትዮጵያ ክልል ያለ መከሰስ መብትን አንስተው እንደገና ለፍርድ ያቀረቡኝ ነው። በኋላም ፖለቲካዊ ጫናዎች የበረቱብኝ መምጣታቸውና ያላግባብ ለ18 ዓመታት ከሰሩበትና ከሚወዱት የመምህርነት ሙያ ጭምር መባረራቸውን ለቲክቫ ኢትዮጵያ አስረድተዋል። በዋስትና ከተፈታው በኋላ ወጥቼ ጠየቅኩ። ለምንድን ነው እንደዚህ ያደረጋችሁ? ወይም አልተፈረደም፣ ቅጣተኛም አልተባልኩም። ለምንድን ነው ደሞዝ የተቋረጠው ብዬ ስጠይቅ አንተ በከባድ ወንጀል ነው የተጠርጥረህ የገባው፣ የመንግስታዊ ስርዓትን በኃይል ማፍረስ በሚል ወንጀል ተጠርጥረህ ስለገባ ደሞዝን መክፈልኛ አንችልም፣ እኛ አንተን ከስራ አሰናብተናል የሚል ነበር በሰዓቱ የነገረኝ። በዋስትናም ተፈትቼ ወደ ስራ መመለስ አልቻልኩም። በቃ እኔም ቤተሰብም በራብ ያለቀን ተቸግሬያለሁ። የሚበላውን አጥቻለሁ፣ ቤት ኪራይ የምከፍለውን አጥቻለሁ። አሁን እየኖርኩ ያለው የልመና ኑሮ ነው እየኖርኩ ያለው። ሰርቼ ማግኘት እየቻልኩ መንግስትን በሙያ ማገልገል እየቻልኩ ህዝብንም ማገልገል እየቻልኩ ግን በእነዚህ በከፍተኛ አመራሮች የክልልና የዞን የወረዳ አመራሮች በእኔ ላይ በማበራቸው ከስራ አባረውኛል። በብሔር ልዩነት በፖለቲካ ልዩነት ከስራ አባረውኛል። ባለፉት ዓመታት በደቡብ ኢትዮጵያ ክልል ምክር ቤት የዘይሴ ብሔረሰብን የሚወክል ሰው እንዳልነበር የገለጹት አቶ አማንያስ ጉሸናም በአካባቢው እስካሁንም ችግሮች ስለመኖራቸው አስረድተዋል። ዘይሴ ልዩ ምርጫ ክልል እስካሁን ድረስ ያው ችግሮች አሉ። ችግሩ ምንም አልተፈታም ነበር። በሰባተኛው ሀገራዊ ምርጫ ይወዳደራሉ ወይ በሚል ከቲክቫ ኢትዮጵያ ለተነሳላቸው ጥያቄ አቶ አማንያስ መልሱም አይደለም ምርጫ ልወዳደር እየተደረገብኝ ባለው ፖለቲካዊ ጫና ነገሮች ለህይወቴ ጭምር አስጊ የሆኑ በመምጣታቸው ለስደት ተዳርጌያለሁ ሲሉ ለቲክቫ ኢትዮጵያ አስረድተዋል። ከዛ ፈራው፣ ጨነቀኝ። እነዚህ ሰዎች እንዲህ ያሉ አንዳች ነገር በእኔ ላይ ሊፈጥሩ ነው እንደበሚል ስጋት ውስጥ ገባው። ልክ ያንን እየፈራው ባለበት ችግር አሁንም እዛ አካባቢ ምንም አልተቀረፈም ነበር። ምርጫ ክልል ዘይሴ ልዩ ምርጫ ክልል እስካሁን ድረስ ያው ችግሮች አሉ። ችግሩ ምንም አልተፈታም ነበር። ያው ችግር በተፈጠረ ቁጥር ይነጋ ነው የሚሮጡት፣ ይነጋ ይመጣሉ። እኔን ለመያዝ እኔን ያሳድዱኛል። ከዛ ነው እንግዲህ ፖሊስ ደጀ ተኝቶ የሚያድር ከሆነ ፖሊስ ምንድነው እኔ ቀበሌ ጽሕፈት ቤት አይደለም፣ እኔ ፖሊስ ጣቢያ የገጠር ፖሊስ ጣቢያ ጽሕፈት ቤትም አይደለም፣ ማረሚያ ቤትም አይደለም። እኔ ቤት የአንድ ተራ ግለሰብ ተከራይቶ የሚኖርበት ቤት ነው። እንዴት ነው ፖሊስ ጠብቆ የሚያድረኝ? በምን ስጋት ነው እንግዲህ እንደገና በፍርድ ቤት በፖሊስ ጣቢያ ትፈልጋለህ የሚለው ብዙ እንትኖችን ከሰማው በተለይ የሚያሰጋ ነገሮች ከሰማው በኋላ መኖር አልቻልኩም። እዛ ከተማ ላይ ሰርቼ በሰላም ወጥቶ መግባትም አልተቻለም። የሚበላው ነገርም የለም፣ ቤት ኪራይም የሚከፍለው ነገር የለም። እጅግ በጣም ስቃይ ኑሮ እየኖርኩ ስለነበረ ያው ቀጥታ ስቃይ ኑሮ ከሚኖርበት ስደት እንደሆን ሰው ወጣ አይደለም እንደ በእግር እንደሆን ከሀገር ከዚህ ሀገር ከሚያስጨንቅ ለምን በስደት እንደሆን አልወጣም በሚል ነበር ከዛ አካባቢ የሸሸው ተወጣው። ቲክቫ ኢትዮጵያ በጉዳዩ ላይ ከአርባ ምንጭ ዙሪያ ወረዳ ጋሞ ዞንና ከደቡብ ኢትዮጵያ ክልል መንግስት ማብራሪያ ሲያገኝ በዜናው ላይ የሚያካትት ይሆናል።